እኩያችሁ ስትደባደቡ ትይዙትና እስቲ ወንድናንተ እስቲ ታናሽ ልጅናንተ አዳ ሚካኤልን ሕፃኑን እኔ እገላለሁ። ሕፃኑን እንዲህ በመሀል ለሰው አይገደልም። ምታው ሂድና ተማቱ። ከአካሌ መለየት መራቁን ስትመርጪ ሸርተት ያልሽብኝ ከወዴ ስትወጪ ተይ 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 ሁለት 3000 ብር ለሰው ሰጣችሁ ቴኬር ራስን ጠብቅ ምናምን የምትሉ ሰዎች ምንድን ነው የምጠብቀው? ከምንድን ነው ራሴ የምጠብቀው? እኔ ሜጋባይት እየሞላሁበት ነው ያለቀው እንዴ? ሰጥቼህ ነበር ወይ 2000 ብር እና ማት ሆቴል ልቀይርበት ነው ነገር እዩ ማት ምን እንዳደርግልን ነው የፈለግከው? በ2000 ብር ምን እንዳደርግ ነው? ቁርስ ምሳ እራት ኦ ማይ ጋድ ለዚህማ አትለኝም አንተ። አይ ደፍረህ አትለኝ 2000 ብር ለሰው ሰጣችሁ አትኮፈሱ። ከሜጋባይት አልፍም ወራዊ ሞላውበት አለቀ። ወይስ ያንተን 2000 ብር ከፋይዳ ጋር እንዳያይዘው ነው የፈለግከው? የድሮ የድብድብ ምናምን የአማርኛ ፊልሞች ወይ ደግሞ በቃ የዱርዬ ፊልም ምናምን ግርም የሚለኝ ማለት ሙሉ እያንዳንዱ ፊልም ላይ በየሰፈሩ መሀል አለ ሚካኤልን ነው ሚካኤልን እገላለሁ እኔ እሷ ጋር ድረስና ሚካኤልን ከዛ ደግሞ አረ በራጉዬ አይኮ ግርም ነው እንዴ ሚካኤልን ሕፃኑን እኔ እገላለሁ። ሕፃኑን እንዲህ በመሀል ለሰው አይገደልም። ምታው ሂድና ተማቱ። እኔ ጋር ታክሞ የተለያዩ ምክንያቶች ሰው እኔ ጋር ይመጣል። ድጋሜ በሽታዬ አገረሸብኝ ተመለሰብኝ ብሎ የመጣ አንድም ሰው እንደሌለ ነው የምነግራችሁ። በጭራሽ ነው የምላችሁ። እኔ እንዴት እንደሆነ እኔ አይገባኝም። ቢያንስ አንዳንድ ሰው ቢያንስ እኮ በ3 ወር በ6 ወር ሜቢ ድጋሜ ምናምን ተመልሶ እኮ ይመጣል ሌላ ሰው ላይ። እኔ ላይ ይሄን ነገር አይቼው ነው የማላውቀው። ሞተው ነው እንዴ? እስቲ አለን የምትሉ የምሬን ነው ኮሜንት ላይ ግቡና አለን የምትሉ አለን ያላችሁ ጻፉልኝ። መቼስ የሞተ ሰው አይጽፍ። እስቲ አለን በአንተ ታከመን አለን የምትሉ በጣም መፍጠን አለብን። ናፒና እሺ አሉ ነይ ናፒና እሺ ዶክተር የኔ እናት አይ እስቲ አትጠጋኝ ወደ ዘመን እግዚአብሔር ጋር ነው። በጣም ቆንጆ ቪዲዮ አሳያችኋለሁ። ታረቀ በቃ ገደለ አትጠጋኝ ናፒና እኔ በጣም የሚያሳዝነኝ ልጅ ነው ናፒ አዶናይ በሮጠበት ሽንት ቤት ውስጥ ብቻ ነው የማይቀርጸው ታውቃለህ። እንዴት ነህ ዶክተር? ሁሉ ሰላም እግዚአብሔር ይመስገን። ለሊት መጥቼ 9 ሰዓት ላይ ልጄን አሞብኝ ማንም የለም ሐኪም ቤት ውስጥ ተመልሼ ሄድኩኝ። ማለት ጥበቆች ምናምን ነበሩ እኮ እነሱን እንትን አትላቸውም ነበር? አዎ ኢመርጀንሲ ነበር እና ራሱን አሞት እየበረርኩ ገባው እየበረርኩ ወጣው። በመኪና ነበር ማንም የለም። እንዴ የሆነ በቃ ብረት ነው እንዴ ምን መስላችሁ? እኛም እኮ አረፍ እንላለን። የሌሊት ስራ እኮ እንዲህ ቁጭ ተብሎ እኮ አይታደርም እኮ እንዴ። የሆነ ታይም እንተኛለን፣ ሰው ሲመጣ እንነሳለን ነው እኮ ነገርየው። ኢመርጀንሲ ነበርና እናንተ ደግሞ በአዛ ታይም ተኝታችኋል መሰለኝ። እኔም ሄድኩኝ እና በጣም ያሳዝናል። ልጅ እኮ ሌሊት አሞት አባዬ አመመኝ እያለ ሲቀሰቀስ እኮ አልሰማኸውም ነበር አንተ ተኝተህ ነበር። ጭራሽ ነው ያልሰማኸው ወይ? ባለቤት ነች ኧረ ልጁ ሊሞት ነው ብላ ቀስቅሳ እንትን ያደረገች ይዛው እንድትመጣ ያደረገች። እናንተ ትዕግስት አጣ ወው ብለናል። እና ምንድነው አንተም ወደ ሄድክበት ሄደሃል፣ እኛም ተኝተናል ነው ነገርየው። ምንድን ነው የምትፈልገው? ሜዳን ነው ሜዳን አንድ በጌታ ነው ያለው። እዚህ ጠበል አንሰጥ
በ30 ደቂቃ ውስጥ መርፌ ተወግተህ ወይም ተወግተሽ አልተሻለኝ የምትለው ምንድን ነው የምትፈልገው? መዳን ነው። መዳን በሱ ነው ያለው። ገብቶሃል? እዚህ ጸበል አንሰጥ። ምንድን ነህ አንተ? ምንድን ነው የምትፈልገው? መዳን። እዚህ ማስታገስ ነው የምንችለው። ሙሉ ለሙሉ ምትል ነው። በጣም ብዙ ጊዜ ግርም የሚለኝ ማለት ዳንስ ሆኖ ዳንስ ላስተምራችሁ እችላለሁ። በነገራችሁ ላይ በጣም ላስተምራችሁ ላሳያችሁ እችላለሁ። ኳሊቲ አለ። ምንድነው አንዳንድ ዳንሰኞች ምናምን ያለው እና ዋሽ ከሆነ እንዴት እንደዚህ ይደረጋል? ዳንስ እንዴት አሁን ለምሳሌ ተይ 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 እንዴ ዳንስን እኮ ተቀነጣጥሰህ እኮ ነው። ምንድነው ምናምን ምን አይነት ቅርጽ ነው እየወጣ ያለው? የፊት ቅርጽ በቃ ሸንኮራ ያኘከ አይነት ፊት፣ ማንጎ የተመጠጠ አይነት ፊት ነው እየታያለው። ለምንድነው ትክክለኛውን እንቅስቃሴ ማታሳዩ? ምንድነው በፊት እኮ የሆኑ ዳንሶች ይኖራሉ። በፊት ምናምን አላ ምናምን ነገር ማለት ነው። ምንድነው ያኛው? ምንድነው ትክክለኛው ዳንስ? ይሆናል በፊትህ እንኳን ብትጠቀም ይሆናል ምናምን አይነት ነገሮች ነው ቢሆኑ ተመራጭ ነው ባይነኝ። እቺን አሳክሏት ስልጠና እሰጣለሁ በቅርቡ። ቴንክ ዩ። ከአካሌ መለየት መራቁን ስትመርጪ ሸርተት ያልሽብኝ ከሆዴ ስትወጪ ሆዴን እየገፋ ላሰናብትሽ። እኔ እኮ ከየት አምጥታችሁ እንደምትዘፍኑት ከየት ነው የሚመጣላችሁ ዘፈን? ናይስምሽ ናይ ባልጋይ ላይ ሆኜ ባልጋይ ላይ ባልጋይ ላይ ታንኪዩ ዘፈን። እኔ ልክ ዝፈን ሲሉኝ ማንንም ዘፋኝ ነው ማላውቀው። ጀለስ ብድግ ይሉልና እስቲ ዝፈን ስትሉ ናይስምሽ ናይ እንደዚህ የሚባል ነገር የለም። ዝፈን ስትባል ሙዚቃ የማይጠፋብህ ከሆነ አንተ ዘፋኝ አይደለም አቀንቃኝ ነህ አንተ። ለምንድነው ግን ስትደባደቡ ማለት አንዳንድ ሰዎች የእናንተን በጣም ታናሽ ስታገኙ በጣም ሕፃን የሆነ ታናሽ ልጅ ምናምን ስታገኙ ልክ እኩያችሁ ግን ሲሆን እንደዚህ አትሉ። እኩያችሁ ስትደባደቡ ትይዙትና እስቲ ወንድናንተ እስቲ በጣም እየከበደኝ የመጣ ነገር ቢሆን ታክሲ ውስጥ ስታገኙ በጣም በከባዱ ሰላም የምትሉ እንደኔ አልከፍልም በቃ እንዴ እንዴ። ድሮ እኮ የ5 ብር መንገድ ወይ የ10 ብር መንገድ ነው። አሁን እኮ 50 ብር እኮ ነው የሚከፈለው እኮ የትም ሲኬድ 50 ብር እና 100 ብር ነው። የሶስት ሰው እንዴት ነው መከፍለው? አቀህም አታቀኝም አልከፍልም እንዴ። ሰላም ነሽ ዶኳ ምናምን አላቀህም እኔ እንዴ። የ5 ሰው ታክሲ 5 ሰው ሰላም ትሉኛላችሁ? የ5 ሰው ስንት ነው? መታው እስቲ በ50 ብር ራይድ በለው እኮ እኔ በራይድ አልሄድም እንዴ ቢኖረኝ። አንዳንድ ጊዜ ደግሞ ማለት ነው እኛ ማድረግ የማንችለውን ነገር ሰው ሲያደርገው ቅንጦት የሚመስለን ሰዎች ብንጠነቀቅ ጥሩ ነው። የእውነቴን ነው የምላችሁ። ምንም አሪፍ ነገር አይደለም እሱ ነገር ማለት። አሁን ለምሳሌ ስጋ መብላት በጭራሽ ቅንጦት እኮ አይደለም። የእውነት ስጋ መብላት አሁን እንዲህ ነው ቅንጦት የሚሆነው። ስጋም የሚበላ ሰው ስናይ ተቀናጣ አልተቀናጣም ምሳ የበላ እኮ ነው እና አቅሙ አለው ያን ነገር የመብላት እና እኔ ሽሮ ስበላ ሽሮ መብላት የማይችል ሰው አለ። ቅንጦት ብሎ ማየት የለበትም ያ ሰውዬ። እኔን አያየኝም ሲጀመር እንዴ። እኛ ማድረግ የማንችለው ነገር ሰው ሲያደርገው ሁሌ ቅንጦት ነው ይመስል። ተሳስቶ አንድ ሰው በሬድ ሲሄድ ካየው ቅንጦት፣ ባስ የምጠቀም ከሆነ ወይ ታክሲ የምጠቀም ከሆነ በሬድ የሚሄድ ሰው ካየ ቅንጦት ነው። ሆቴል ገብቶ አዞ ከበላ ቅንጦት ነው። እቤትም እኮ በገንዘብ እኮ ገዝቶት እኮ ነው ከውጭ። ቅንጦት አይደለም ብለን መጮህ አለብን። ኢትዮጵያ ውስጥ ቅንጦት እየተባሉ ያሉ ነገሮች መሰረታዊ ነገሮች ናቸው። እባካችሁ እንዴ በቀን 3 የመብላት እንዴት ነው ቅንጦት የሚሆን? ግን ሆነ ተከናወነ። በጣም ለረጅም ዓመት የተሸወርነው ነገር ቢኖር ፍቅርና ልብን የምታገናኙ ሰዎች። ልብ ማለት ነው ስራው ደም መርጨት ነው። እስከዛሬ እንዴት እንደሆነ በማላውቅ ሁኔታ ልብ ቅርጽ የተሳለ ፍቅር የሚገለጽበት ሁኔታ በጣም የሚያሰኝ። ፍቅር መገለጽ ያለበት በአእምሮ በጭንቅላት ነው። ወደድክም አልወደድክም አፈቀርክም አላፈቀርክም ደም መርጨቷን ልብ አታቆም። ሰው እኮ በፍቅር ምናምን የሚያብደው እኮ ጭንቅላቱ ስለተነካ ነው እንጂ ልቡ ደም መርጨት አቁማ እኮ አይደለም።
አይገናኝም ጭራሽ። እኔ እኮ ግርም ከየት አምጥተህ ነው? ቆይ ልብሽ ውስጥ ያለውን እንተራሰው ምን እንደዚህ የሚባል ነገር የለም። አይምሮ ውስጥ አስቀምጠኝ ነው መባል ያለበት ከአሁን በኋላ 24 ሰዓት የምናስበው ሰውዬውን ለዛ ነው በአይምሮ ስለሆነ። ፍቅር በልብ ነው የሚባል ነገር ውሸት ነው። ፍቅር በልብ ቢሆንማ ዶክተሮች በኢሲጂ ምርመራ ምናምን ያገኙት ነበር። ነገርየው ምንድን ነው? ወደድሽኝም አልወደድሽኝም፣ አፈቀርሽኝም አላፈቀርሽኝም ልብሽ መምታቱን አያቆምም። ስለዚህ ከአሁን በኋላ ልብ ቅርጽ ሳይሆን መሳል ያለበት የአይምሮ ዚግዛግ ሲቹዌሽን። አፈቅርሃለሁ ከአንተ ውጭ ሌላ ሰው አላውቅም እያሉ በልብ ቅርጽ መሀል ጩቤ የተደረገም ስዕል እንደዚህ ይሄ ልብ ዲስሪስፔክት ማድረግ ደም መርጨትህን ትተህ አፍቅር እንደማለት አይሆንም። አያረገውም እሱ ሰው ለምንድን ነው የሚያብደው በፍቅር ልቡ መምታት ስላቆመ? ትሽ እንዴት እንዳስጠላሽ! ሙሉ ሂስትሪሽ ለእኔ አትነግሪኝም? ለእነሱ ብቻ ለእኔ አትነግሪኝም? መርፌ አልተሻለኝም ትያለሽ፣ ሂስትሪሽ ለእኔ አትነግሪኝም? እንዴት እንዳስጠላሽ ብታይ! ለምንድን ነው እንደዚህ የምታደርጊው ማማ? ለምንድን ነው እንደዚህ የምታደርጊው? ምርመራ ላደርግልሽ እኮ ነው ማማ። ከፈት አድርጊው ስትይ አሁን ታየኝ ማማ፣ አሁን ታየኝ። አተከተበለና ቸቸረረ ዛታሽን ኢኦ ዝብላልሽን ዛታሽን ኢኦ ዝብሉዬሽን እንደሚጨንቅሽ በወድሽ ስትሽ ዛታሽን ኢሁ አወኩሽና ኩሽ ነው አይደል? ከእናንተ ጋር አብሬ ሱር እንደናንተ ነው የምታዩኝ። ከእናንተ እኮ ብዙ ነገር እንደምሻል ታውቃላችሁ አይደል? ለኔ እኮ እናንተ ግባቶቼ ናችሁ። ለኔ እናንተ ሶርሶቼ ናችሁ እኮ። ለኔ ምንጮቼ